በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የኢትዮጵያ የሃይማኖት ተቋማት ጉባኤ ከእምነት ተቋማት ጋር በመተባበር በሕፃናትና ወጣቶች ላይ በተለይም በሴቶች ያለ ዕድሜ ጋብቻና የሴት ልጅ ግርዛት ለማስቀረት በኮሌጁ በተገኙት ለደቀ መዛሙርት ግንዛቤ ማስጨበጫ ሥልጠና ተሰጠ። በሥልጠናውም ፕሮግራም ላይ ብፁዕ አባታችን አቡነ ሕዝቅኤል የከፋ ቤንች ማጅ እና ሸካ ዞን አህጉረ ስብከት ሊቀ ጳጳስ፣ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የበላይ ኃላፊ፣ የቅዱስ ሲኖዶስ አባል፣ የኮሌጁ ዋና ዲን ሊቀ ሄሮዋን ሰርጸ አበበ፣ የሕፃናትና ቤተሰብ መምሪያ ድርጅት ዋና ሥራ አስኪያጅ መምህር ይቅርባይ እንዳለ፣ የሃይማኖት ተቋማት ዋና ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ፣ የተቋሙ ሠራተኞች፣ የኮሌጅ ሠራተኞችና ደቀ መዛሙርት ተገኝተዋል። በዕለቱም አቶ ደሳለኝ ሌጅቦ የተቋሙ ፕሮግራም መምሪያ ኃላፊ ስለ ፕሮግራሙ ገለጻ አድርገዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ሰፋ ያሉ የፕሮግራም ስራዎች አሉ። ከነዛ ስራዎች መካከል አንዱ የሴት ልጅ ግርዛትና ያለ ዕድሜ ጋብቻን ለመከላከል ግንዛቤ ማስጨበጥ፣ በተለይ በሃይማኖት ተቋማት ጉባኤው አባል ቤተ እምነቶች መዋቅር ውስጥ ግንዛቤ መፍጠርና በአገሪቱ የሴት ልጅ ግርዛትና ያለ ዕድሜ ጋብቻ ስራ ላይ የጎላ ተሳትፎና ውጤት ማምጣት ነው አንዱ ስራችን። ከዚህ ጋር ተያይዞ ይሄው ፕሮግራም አንዱ ሆኖ በአገሪቱ በኢትዮጵያ ባሉት መዋቅሮች ውስጥ በሁሉም ቦታ ሴት ልጅ ግርዛትና ያለ ዕድሜ ጋብቻን መከላከል መቆጣጠር በተለይ በሃይማኖት አባቶች በኩል ሲሆን ውጤታማ ስለሚሆን የሃይማኖት መሪዎችን አባቶችን መሰረት በማድረግ እዚህም እንሰራለን ማለት ነው። ስለዚህ አሁን በምንሰራውም ቀጣይ ከናንተ ጋር በሌሎች መዋቅሮች ውስጥ በሚኖረንም ስራዎች የሴት ልጅ ግርዛትና ያለ ዕድሜ ጋብቻን ታች እስኪወርድ ድረስ በቤተ እምነቶች፣ በቤተ ክርስቲያናት እንደዚሁም በሌሎች ቅዱሳን ቦታዎች ላይ ያሉት የሃይማኖት መሪዎች፣ አገልጋዮች ስራቸው አድርጎ እንደይዙ ልጆቻችን፣ ሴት ልጆቻችን በዚህ በሴት ልጅ ግርዛትና ያለ ዕድሜ ጋብቻ በሚከሰቱ ችግሮች ውስጥ እንዳይወድቁ፣ በወሊድ ጊዜ ችግሮች ይከሰታሉ። እንደዚሁም በስነ አእምሮ አካላቸው ሳይዳብር የሚከሰቱ ችግሮች ስላሉ ያንን ለመከላከል ታስቦ የሚሰራ ስራ ስለሆነ አጠናክረን አብረን እንድንሰራ ታስቦ ነው የተዘጋጀው የፕሮግራም። አቶ ፋሲካ ተስፋዬ በተቋሙ የማህበራዊ ስነ ምግባር ወጣቶችና ሴቶች መምሪያ ክፍል ኃላፊ ዓላማውን እንደሚከተለው ይገልጹታል። እንግዲህ ዛሬ እዚህ የተገናኘ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚገኙት አንዱ የካህናትና የተማሪዎች ኮሌጅ ውስጥ ነው። ስለዚህ እዚህ ደግሞ የተገኘንበት ዋና ዓላማ በኢትዮጵያ የሃይማኖት ተቋማት ጉባኤ በኩል ከሁሉም አባል ቤተ እምነቶች ጋር በኢትዮጵያ ውስጥ ካሉ እውቅና ከተሰጣቸው 5 አባል ቤተ እምነቶች ጋር እንደምናደርገው በዚህ በሴት ልጅ ግርዛትና ያለ ዕድሜ ጋብቻ ዙሪያ የተለያዩ ስልጠናዎችን እና የግንዛቤ ማስጨበጫ መድረኮችን፣ የውይይት መድረኮችን ለአባል ቤተ እምነቶች እንደምንሰጠው ዛሬም በዚሁ ያንኑ ለማድረግ ነው የተገናኘ ነው። በውይይት በግንዛቤ መስጫ መድረክ ማለት ነው። ስለዚህ ከዚህ መድረክ እንግዲህ በዋናነት የምንጠብቀው ምንድነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኩል በታችኛው ማህበረሰብ ተደራሽነትን ለማስፋት በዚህ ርዕሰ ጉዳይ ላይ በተለይም በሴት ልጅ ጥቃት ላይ የሚደርሰውን ይህንን የሴት ልጅ ግርዛትና ያለ ዕድሜ ጋብቻን ለማስቆም በሚደረገው ጥረት አኳያ ተደራሽነትን ለማስፋት በየቦታው በየክልሉ ከታች ጀምሮ ተደራሽ ለማድረግ ነውና በዚህም የሚገኙ እንግዲህ መንፈሳዊ ኮሌጁ ተማሪዎች ይህንን ግንዛቤ ማስጨበጫ በመውሰድ ለሁሉም ከየመጡበት አካባቢ በተለይም በኢትዮጵያ በዋናነት ሁኔታው ይፈጸምበታል፣ ድርጊቱ ይከናወንበታል ተብሎ በሚታሰቡ ክልሎች ላይ ይገኛሉና እንግዲህ ወደዛ ደርሰው እነሱም ይህንን ትምህርት እንዲያካፍሉ እንዲያዳርሱ በስፋትም ደግሞ ይሄ ነገር ተወግዶ በሰላም በፍቅር በአንድነት የምንኖርባት ኢትዮጵያ እንድትኖረን ነውና ዋና ዓላማው እንግዲህ ይህንን በዋናነት እንጠብቃለን ማለት ነው። በስተመጨረሻ ወይዘሮ ጥሩ ወርቅ ገና በተቋሙ የወጣቶችና ሴቶች ኃላፊ
የስልጠናውን አስፈላጊነትና ጠቀሜታውን ተናግረዋል። ስራው በአጠቃላይ በሁሉም ቤተ እምነቶች ደረጃ ነው የሚሰራው። እንደ ኢትዮጵያ ሃይማኖት ተቋማት ጉባኤ ይሄን ለመከላከል የመጽሐፍን ኮሚኒኬሽን ማኑዋል ተዘጋጅቷል። ከዚህ ቀደምም ደግሞ ጥናቶች ተሰርተው ነበረ እና ቤዝላይን ሰርቬ ኤንድ ላይን ሰርቬ ተሰርቷል። በጉዳዩ ላይ ያለ ጋፖቻችን ተለይተዋል ያለው በተለዩት ጋፖችም ላይ ደግሞ ውጤታማ ሆኖ ለመስራት እነሱን አስመልክተን ሚዲያም ላይ ያው ከኢትዮጵያ ኦርቶዶክስም ከሌሎችም ጋራ በሚዲያውም ላይ ለህዝቡ በጣም ተደራሽ ስለሚያደርግልን እየተሰራ ነው ያለው። እንግዲህ ቀጣይም ባለችን ጊዜ ሁሉ እነዚህን በሁሉም እምነት ተቋማትና እስከ ታች ድረስ ለማውረድ በእቅድ እየተሰራ ይገኛል ማለት ነው። በተያያዘ ዜና በሴት ልጅ ግርዛትና ያለ ዕድሜ ጋብቻ ላይ ለደቀ መዛሙርት ከሰሞኑ የተሰጠውን ስልጠና የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ በአዎንታዊነት ገልጾታል። የዚህንም ዝርዝር መምህር የኔነት ታፈሰ አዘጋጅቶታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የኢትዮጵያ የሃይማኖት ተቋማት ጉባኤ ጋር በማዘጋጀት ስልጠና ለሁለተኛ ቀን የኮሌጁ ዋና ዲን ሊቀ ኅሩያን ሰርጸ አበበን ጨምሮ የኮሌጁ ከፍተኛ የሥራ አመራሮች እና አጠቃላይ ሠራተኞች በተገኙበት ጾታን መሠረት ያደረገ ጥቃትን፣ ጎጂ ልማዳዊ ድርጊቶች በተመለከተ የተዘጋጀ ስልጠና ተሰጥቷል። በሴቶችና ሕፃናት ላይ ለሚደርሰው መጠነ ሰፊ ችግሮችን ለማስቆም በሚል ርዕስ ጉዳይ ከሴቶችና ማኅበራዊ ጉዳይ ሚኒስቴር በተወከለው በአቶ ዳዊት በሪሁን የግንዛቤ ማስጨበጫ ስልጠና ተሰጥቷል። በከሰዓቱም ፕሮግራም ለኮሌጁ መምህራን የመምህርነት ሚና ለመወጣትና ብቁ መምህር ለመሆን መሆን ያለበትን ፔዳጎጂ ትምህርት ስልጠና በፕሮፌሰር አባ ኃይለ ገብርኤል የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት እንዲሁም በመምህር ይቅርባይ እንዳለ የሕፃናትና ቤተሰብ መምሪያ ኃላፊ የማናጅመንት ትምህርት ሥልጠና ተሰጥቷል። በኮሌጁ እየተሠራ ያለውንም የመንፈሳዊና የአስኳላ ትምህርት ከመዋለ ሕፃናት አንስቶ እስከ አንደኛ ደረጃ ትምህርት ቤት ተጨማሪ የተገነቡ አዳዲስ የተማሪዎች መማሪያ ክፍሎች የኮሌጁ የሕዝብ ግንኙነት ክፍል ኃላፊ በኩረ ሰላም ብርሃኑ ሻረው በሰፊ የተሠራ መሆኑን ወደፊትም በቀጣይ ለመምህራንና የኮሌጁ ደቀ መዛሙርት በተለያየ ጉዳዮች ሥልጠና ለመስጠት የተዘጋጀ መሆኑንና ለሥልጠናው ድጋፍ ያደረጉትን ተቋማት አመስግነዋል። በመጨረሻም የኮሌጁ ዋና ዲን ሊቀ ኅሩያን ሰርጸ አበበ የነበረውን ቆይታ እንዲህ በማለት ገልጸዋል። ጥቅምት 9 ቀንና ጥቅምት 10 ቀን ከኢትዮጵያ የሃይማኖት ተቋማት ጉባኤና ከሴቶችና ሕፃናት ማህበራዊ ጉዳይ ሚኒስቴር ጋር በመተባበር ለሁለት ቀን ስልጠና በማዘጋጀት ለኮሌጁ መምህራን፣ ለኮሌጁ ደቀ መዛሙርት፣ ለኮሌጁ አጠቃላይ ሰራተኞች በጎጂ ልማድ ዙሪያ ስልጠና እንዲሰጥ እቅድ ተይዞ እግዚአብሔርም ረድቶን እነዚህ ስፖንሰር ያደረጉንም ተቋማት በጣም እጅግ አቅም ለማሳደግ የሚያስችል ስልጠና የሚሰጡ ልዩ ባለሙያዎችን በመመደብ ጥቅምት 9 ቀን አጠቃላይ ለኮሌጁ መደበኛ ደቀ መዛሙርት ስልጠና ተሰጥቷል። በሶስት ርዕሰ ጉዳዮች ማለት ነው። አንደኛ ስለ ሴቶች ጥቃት በሚመለከት ጾታዊ ጥቃት በሚመለከት በሴቶችና በሕፃናት ላይ ማለት ነው። ሁለተኛ ስለ ሴቶች ግርዛት፣ ሶስተኛ ያለ ዕድሜ ጋብቻ በሚሉ ዋና ዋና ርዕሰ ጉዳዮች ላይ በባለሙያዎች ሰፋ ያለ ስልጠና ተሰጥቷል። ውይይት ተደርጓል። ጥያቄዎች ተጠይቀዋል። መልስ ተሰጥቷል። አጠቃላይ ጥሩ የሆነ ግንዛቤ ወስደናል ማለት ነው።